ጤና ይስጥልኝ የተወደዳችሁና የተከበራችሁ የምናሉሽ ረታ ኢንተርቴይንመንት ተከታታዮቻችን በሙሉ እንዴት ቆያችሁልን? ይህ በየሳምንቱ ወደ እናንተ ይዘን የምንቀርበው የትረካ ሰዓታችን የትረካ ሰዓት ቻናላችንን በቅንነት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ታሪኮቻችን ደግሞ ለሌሎች እንድታጋሩ በትህትናና በፍቅር እየጠየቅኩኝ ከወዲሁ ስለ አብሮነታችሁ ከልብ አመሰግናለሁ። ያልተነበበው አንባቢ አቶ ነጋሽ ባልቻ፣ ጸሐፊ አንዱዓለም አራጌ፣ በትረካ አዘጋጅ ያቀረብኩላችሁ ናሉሽ ረታ ነኝ። ያልተነበበው አንባቢ ክፍል 54 ምዕራፍ 15 ታሪኩ በጎነት ነው። ስመጥሩ ግሪካዊ ፈላስፋ አርስጣጣሊስ ሰው በተፈጥሮ ማህበራዊ እንስሳ ነው፣ ማን ኢዝ ባይ ናቹራል ኤ ሶሻል አኒማል ስለማለቱ አብዝቶ ይነገራል። ወይም የሰው ልጅ የህይወትን መሰረታዊ ግዴታዎች ይወጣ ዘንድ አንድ ራሱን ብቻ አሳልፎ ሊወጣው ሊዘልቀው አይችልም የሚል እድምታ አለ። ግለሰቡ ከሌሎች ግለሰቦች ጋር ግንኙነት መስርቶ መሰረታዊ ፍላጎቶቹን ማሟላቱ የግድ የሚል ይመስላል። አየርንና ፀሐይን ያለ ገደብ ስለሚያገኝ ብቻ ያለ ስጋት የህይወቱን ፍላጎቶች ሁሉ አሟልቶ በስኬት እርከን ላይ ይራመዳል ማለት አይደለም። ብዙ በዕለት ተዕለት ህይወቱ የሚገለጡ ማህበራዊ ተሳትፎን የግድ የሚሉ ጉዳዮችን ይጋፈጣልና የሰው ልጅ በአንድ ሁላችንንም በሚያገናኝ ማህበራዊ ሰንሰለት እንደተቆራኘ ከአንባቢ የሚሰወር አይመስለኝም። አንዳንድ ጸሐፊዎች እንደሚሉት የሰው ልጅ ማህበራዊ ቁርኝት ከጽንስ ይጀምራል። በእናቱና በጽንሱ መካከል የሚኖረው ቁርኝት ወይም የጽንሱን በእናቱ ላይ ያለው ከፍ ያለ መደገፍ ማህበረሰብ ሊያሟላቸው የሚሻውን መሰረታዊ ፍላጎቶችን ለማሟላት የሚያስፈልግ መደጋገፍ የመጀመሪያው ክፍል ተደርጎ ሊወሰድ ይችላል። ህይወትን በተናጠል ለመግፋት የሚሹ ሰዎች አይኖሩም ማለት አይደለም። ነገር ግን የብቸኝነት አካላዊ፣ አእምሯዊና መንፈሳዊ ህመም በቀላሉ ፈውስ የሚገኝለትም አይደለም። በመጽሐፍ ቅዱስም ሰው ብቻውን ዘንድ መልካም አይደለም የሚለው አባባል ከፍ ሲል ለመዳሰስ የሞከርነውን ሀሳብ የሚያጠናክር ይመስላል። ምንም እንኳን ከትዳር ጋር በተገናኘ አብዝቶ የሚጠቀስ ቢሆንም በእርግጥም ትዳር ደግሞ የማህበረሰብ መሰረት ነው። ግለሰቡም የሚወለደው የሚያድገው የሚኖረውም ሆነ የሚሞተው በማህበረሰብ እቅፍ ውስጥ ነው ማለት ይቻላል። እዚህም ይመስላል አርስጣጣሊስ ከ2300 ዓመተ ምህረት በፊት ሰው በተፈጥሮ ማህበራዊ እንስሳ ነው ያለው። የባለ ታሪካችን የአቶ ነጋሽ ባልቻ ህይወት ከልደት እስከ እልፈት ድረስ ተጠግቶ ለመረዳት የሚሞክር ሰው ከላይ በጥቅሉ ያነሳው የሰው ልጅ በማህበራዊ ቁርኝት ገመዶች ተቆራኝቶ የሚታይበትን ህይወት በሙላት ሲገለጥ ያስተውላል። በመጽሐፉ ቀደም ያሉት ክፍሎች እንደተገለጸው አቶ ነጋሽ ባልቻ ከህይወቱ ንጋት ጀምሮ ከህይወት መልካም ትሩፋቶች ይልቅ የህይወት ሻካራ መዳፍ በበዛባት የድህነት ሰርጥ ውስጥ እንዲያልፍ ቢገደድም በኋላ ታሪኩ ውስጥ መራራነትን አናይ። የማይገድል በሽታ ያጠነክራል እንዲሉ ፈረንጆቹ አቶ ነጋሽ በአንድ ሰማይ ስር በአንድ ስም በሚጠራ ሀገር በአንድ ከተማ ውስጥ እንዲሁም በአንድ መንደር በሚኖሩ ሰዎች መካከል ገሚሱ በድህነት የሐሩር ትኩሳት ሲነዱ፣ ሌሎቹ ደግሞ በባለጸጋነት ጠል ሲጠመቁ ማየት ብቻ ሳይሆን በሐሩሩ ትኩሳት እና በለጋነት እድሜው ጀምሮ መለምለሙ በወጣትነት ጎልማሳነት እና አዛውንትነት ዘመኑ የገዘፈ ሰብአዊነትን ተላብሶ ግዙፍነት ሲመላለስ ያየነው ነጋሽ ባልቻ የሆነውን እንዲሆን ከፍ ያለ አበርክቶ እንደተቸረው በጉልህ እናስተውላለን። ነጋሽ በብላቴናነት ዘመኑ ወይንም ፎርማቲቭ ኤጅ ማንነት በሚቀረጽባቸው የለጋነቱ ዓመታት የድህነትን ኢፍትሐዊነት
የሰው ዘር ሁሉ ሊዋጋው የሚገባው ክቡር ከሆነው የሰው ልጅ ሕይወት ጋር ሊጎዳኝ የማይገባውና ክፉ መሆኑን በጥልቀት የተረዳ ይመስላል። በሌላ በኩል ደግሞ በድህነት ክርን ተመቶ የሚንከላወስን ሰብአዊ ፍጡር ለማንሳት የበጎ ሀሳቢ ሰዎች እጆች ሲዘረጉ አይቷል። በእርግጥ ከሰው ልጆች መካከል ደጋጎች ጥቂት መሆናቸውንና አንዱ ሌላውን ለመደገፍ የሚታየው ተነሳሽነት አናሳ ባይሆን ኖሮ ድህነት በዚህ መጠን ሊሰለጥንብን አይችልም ነበር ብሎ ያምናል። ነጋሽ የሁሉም እናት ደገነች፣ የእኔ ግን ትለያለች ለሚላቸው እናቱ ከአባቱና ከቅርብ ዘመዶቹ ከተቸረው በወርቅና በአልማዝ እንኳን ከማይመዘነው ፍቅርና እንክብካቤ በተጨማሪ ለማንኛውም የዘመኑ እኩዮች ከማህበረሰቡ ተግሳጽና ምርቃት እንዲሁም መታዘዝና መጉረስን እየተለማመደ ያደገው ገና በለጋነት እድሜው ከደምና ከስጋው ጋር የተዋሃደውን እሴት እስከ ዕለተ ሕልፈቱ ድረስ ተከታትሎታል። የነጋሽ ባልቻ ትልቁ መገለጫው የሚመስለኝ ሰዎች ያደረጉለትን መልካም ነገር ፈጽሞ አይዘነጋውም። እርሱ ያደረጋቸውን በጎ ነገሮች ደግሞ ፈጽሞ ነገሬ አይላቸው። ሰዎችም ሲያነሱበት እኔ ለጋሱ ይሄን አደረጉ የሚል የደስታ ስሜት ገጽታው ላይ ተፈልጎም አይገኝም። ይሄ ደግሞ ምን ቁም ነገር አለው? ትርኪ ምርኪ እኮ ነው ብሎ ያዋድቀዋል እንጂ ነጋሽ ገና በለጋነት አባቱን በሞት ሲነጠቅ ከእናቱ ጋር ተጣብቆ ወደ አዲስ አበባ ለመመለስ የሚያስችለውን 3 ብር ለመሳፈር ያበድሩት አጎቱ መሆናቸውን አይተናል። ከ3 ብር 2 ብር ከ50 ሳንቲሙን መልሶ ዕዳውን ለመክፈል እየዞረ ያስቸገራቸውና ስሙን እያጠራቀመ ዕዳውን ሊከፍል የቻለውን ከሰዎች በጎነትና የመደጋገፍ ጥሩ እሴት የተነሳ እንደሆነ በውል ተገንዝቧል። ከ3 ብሩ 50ውን ቀንሶ ሲልክ ለአጎቱ የላከው መልእክት ገና በለጋነት እድሜው ሰው ማህበራዊ እንስሳ መሆኑን በውል የተረዳ ብላቴና መሆኑን በውል ያሳያል። በችግሬ ስለደረስክልኝ አመሰግናለሁ። ካበደርከኝ ውስጥ 2 ብር ከ50ውን ልኬልሃለሁ። 50 ሳንቲሙን ደግሞ እንደ ማንኛውም ዘመድ የሚደርስብህ ስለሆነ ነው ያላኩልህ የሚል መልእክት አክሎም ላከ። በነጋሽ መልእክት ውስጥ በሰው ልጆች ሕይወት ውስጥ በጽኑ መሰረት ላይ የቆመ እሴት አንዱ ሲወድቅ ሌላው ሊያነሳው እንደሚገባ ከማህበረሰቡ ገና በለጋነቱ በውል መገንዘቡን እናያለን። ነጋሽ ይህን መልእክት ሲልክ የ13 ዓመት ልጅ ነበር። አንዳንዶቹ እንደሚገልጹትም ገና በልጅነቱ ትልቅ ሰው መሆኑን እናያለን። የህዝባችንን መደጋገፍ እሴቶች ብቻ ሳይሆን በቃል ብቻ ሳይሆን የመታመንን ስብዕና ገና በልጅነቱ ጀምሮ የተገበረ መሆኑን እናያለን። ምንም እንኳን 3 ብር በዘመኑ ዋጋው ከፍ ያለ ቢሆንም አንድ የ13 ዓመት ብላቴና የተበደረው 3 ብር ይመልሳል ብሎ የሚጠብቅ ባለመመለሱ የሚከፋ ሞት ይኖራል ብሎ መጠበቅ ያስቸግራል። ነጋሽ ግን ለመሳፈሪያ የምትሆነው 3 ብር ለማግኘት የብዙ ሰዎችን ፊት አይቶ አዎንታዊ ምላሽ ባላገኘበት ሁኔታ አጎቱ አበድረው ከእናቱ ተነጥሎ እንዳይቀር ስላስቻሉ የህይወቱ የተለያዩ ስኬቶች መሰረት አድርጎ ይቆጥረዋል። በህይወቱ የስኬት ምዕራፎች በሚያልፍበት ወቅትም አዘውትሮ ወደ ኋላ ይመለከትና ያችን 3 ብር ለማግኘትና ለመመለስ የወጣውን ዳገት ያስታውሳል። የህይወት ዘመኑ የስኬት ስንቅ ሆነዋለች ይለናል ጸሐፊያችን አንዱዓለም አራጌ። ያልተነበበው አንባቢ ለዛሬ ያዘጋጀንላችሁ ክፍል ይህን ይመስል ነበር። በቀጣይ ሌላኛውን ክፍል ይዘን እስክንገናኝ ቸር ቆዩልን እያልን ቻናላችንን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁንና ለሌሎች ማጋራችሁን አትርሱ እንላለን። አሁንም አበቃ።